እንዴት ነህ? ናስቲ ቁጭ በል እዚህ ጋር። ምንም አልሆንኩም። ምን ሆነሽ ነው? ምንም አልሆንኩም። ና ቁጭ በል። ሰዓቱ ላይ ተሽዋል። አዎ መሽቷል፣ ግን ና እንዴ ና ና ተረጋጋ። ይኸው ደህና ነኝ። ምንም አልሆንኩም። ና በእንቅልፍ ልብ ስላወራኸኝ እኮ ነው። ስትመቅጥሽ እኮ በቃ አብርሃም አካበደ አያስፈልግም። ቆይ ስማኛ እንዴ ተኝ ይለኛል እንዴ? እኔ ተኝ የሚለኝ መቻጣውኝ እንቅልፌ እምቢ አለኝ። በቃ ነገሮችን ቀለል ለማድረግ ነው ሁሌ ማካበድ። አንተ ደግሞ እዚህ ዛሬ እናድራለን። እንቅልፍ አይወስደኝም። አለበለዚያ እመጣለሁ እኔ እናንተ ጋር እመጣለሁ። ምን ሰሪ ነው ያገመጨው? ፈራሁኛ። ለምን አትረዳኝም እንዴ? ወይ ፈራሽ እንዳይዞሽ እኔ ያለሁልሽ አይባልም? ያስፈራል። ስለዚህ ና እዚህ ና አኩራፋ ያራ ጌታን እንቅልፍ ይሉኛል። መልሺ ልውደድህ መልሺ አው ከራሴ ቀንሺ መልሺ ላፍቅርህ መልሺ አው ከራሴ ቀንሺ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሽፍንፍና አድርጌ ውስጤ ላኑርህ አልፈልግም ሌላ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ያው ማታ ነው ቪዲዮን እየቀረስኩላችሁ ያለሁት እና ብዙም ጥራት ምናምን የለውም ሩሜን ያለሁት እና ዛሬ ከምሽቱ አሁን 8 ሰዓት ተኩል ሆኗል ከምሽቱ ማለት ነው። እና እንደምታዩኝ ወይም ደግሞ ገና እንዳያችሁኝ የምትጠረጥሩት ነገር ይኖራል ማለት እንቅልፍ እምቢ ብሎኛል። እንቅልፍ እምቢ አለኝ። 8 ሰዓት ተኩል ነው፣ መሽቷል። ብቻዬን ያለሁት ሩም ውስጥ ማለት ከኔ ክፍል ቀጥሎ ምናምን ናቸው እነ ብሩክና አብርሃም ያሉትና እኔ 8 ሰዓት ተኩል እስካሁን እንቅልፍ አልወሰደኝም። ጨነቀኝ፣ ተቁነጠነጥኩኝ፣ ወደዚህ ወደዛ አልኩኝ። አልጋው እኮ ይመቻል፣ ግን ለምን እንቅልፍ እንዳልወሰደኝ አላውቅምና የሆነ ሀሳብ ጭንቅላቴ ላይ መጣልኝ ማለት ነው። እና የሀሳብ ምንድን ነው? የሀሳብ ሲመጣልኝ በቃ ለእናንተም ላጋራችሁ ብዬ ነው ካሜራ ይዤ የመጣሁት ማለት ነው። እና በጣም ነው የሚያስፈራው። ቀን ምናምን ቦታው ያምራል፣ ግን ደግሞ ማታ እንቅልፍ አልወስድም አለኝ። ቦታው ባህላዊ ነው ምናምን፣ ከዛ በኋላ ወደ ውጭ ያስፈራል። እና ብቻዬን ያለሁት አሉ እኮ እነሱ፣ ግን እነሱ እዛኛው ክፍል ነው ያሉት አብረው ናቸውና ምን አደረግኩኝ? አብርሽ ጋር ደውዬለታለሁ ማለት እንቅልፍ እምቢ እያለኝ ስለሆነ ቢያንስ መጥቶ አብሮኝ እዚህ ወይ አብሮኝ ቢያመሽ ወይ አብሮኝ ቢያድር የሚል ሀሳብ መጣልኝ። ምክንያቱም ተገለባበትኩኝ። ብርድ ልብሱ አቃጥሎኝ ይሁን አላቅም። ብርድ ልብሱ ደግሞ የሚያቃጥል አይደለም፣ በጣም ኮንፈርት ያለው ነው። ይሄ የሚያክለው የለም። ብርድ ልብስ አቃጠለኝ ብላቸው ራሱ ኮንፈርቱ አቃጠለኝ ብላቸው ራሱ አያምኑኝም። እና ውሃ ጠጣው፣ ሽንት ቤት ገባው፣ ሻወር ወሰድኩኝ። ከዛ ምንም እንቅልፍ ሊወስደኝ አልቻለም። 8 ሰዓት ተኩል ሆኗል። እኔ ደግሞ ሌላ ጊዜ በጊዜ ነው የምተኛው። ዛሬ ምን ተፈጠረ? ምን ተደረገ? ራት በላው ለምን አልኩና ከዛ አብርሽ ጋር ደውዬለታለሁ። ከዛ እና በቃ ብቻዬን መተኛት አልቻልኩም እና እንዲፈልጋለሁ ምናምን ብዬ ነው ጎ ያልኩበት ማለት ነው። ምክንያቱም ገና ካሁኑ ገና እዛ ሆኖ ደውዬለት እና ምናምን ካልኩት ማለት እንዴት ነው ብቻዬን ማደር አልፈልግም ምናምን ብለው ይመጣልኛል ብዬ ስላላሰብኩኝ እና ፈልጋለሁ ምናምን ነው ያልኩት። 8 ሰዓት ተኩል ተኝቶ ነበር መሰለኝ፣ ድምፁ ወፈር ብሎብኛል። እና አብርሽ መጥቶ ቢያንስ እዚህ ብቻዬን በጣም ነው የፈራሁት። በጣም ከመላችሁ በላይ እንቅልፍም አልወስድም ብሎኛል። ስለዚህ አብርሽ ጋር ደውዬለታለሁ፣ ይመጣል። ከዛ አብሮኝ እንትን ይላል ማለት ነው። ወይ እዛ ጋም ቢሆን እተኛለሁ። እኔ እንቅልፍ እምቢ ብሎኛል። በጣም ነው የሚያስፈራው። ግቢው በቀን ደስ ይላል፣ በማታ ግን ያስፈራል። ስለዚህ እሱ ጋም ደውዬለታለሁ እና ምን ማድረግ እንዳለብኝ አላቅም፣ ምን እንደምለውም ምን ያላቅም። ብቻ ትንሽ ጨንቆኛል ከምላችሁ በላይ። ደግሞ ሻወር ወስጄ ምናምን ነበረ እና ምን ማድረግ እንዳለብኝ አላቅም። እንደምታዩት ነው የተመቻቸ ነው፣ ግን እንቅልፍ እየወሰደኝ አይደለም። ስለዚህ ደውዬለታለሁ፣ እየመጣ ነው ብዬ አስባለሁ። አስደንግጬዋለሁ ደግሞ ምን ሆነሻል አንቺ ምን ሆነሻል? በዚህ እንዴ 8 ሰዓት ሄድ መሽቷል እኮ ምናምን ነገር አለኝ ማለት ነው። እዛ አይደለም አብርሃምና በቃ ወይኔ ጉዴ ምናምን ብዬ ዘጋው ቶሎ እንዲመጣልኝ ሌላ ነገር እንትን እንዳይል ማለት ነው። እና ለምን ራሱ ቆየብኝ? ለምን እስካሁን እንዳልመጣ ራሱ አላውቅም። እንዳደዋወል እንዳደነጋገጡ ተመልሶ ተኝቶ ይሁን እንዴ
እሱ እኮ አያደርገውም አይባልም። ተመልሶ ተኝቶ ሊሆን ይችላል። ብቻ በጣም ፈርቻለሁ። እውነቴን ነው የምላችሁ። በጣም ነው የሚያስፈራው ውጭ ምናምን። ቢያንስ እሱ ቢመጣ አልፈራም፣ ቀብራራዬ ቢመጣ አልፈራም። ካልሆነ ቆመህም ቢሆን ጠብቀኝ እኔ ተኛለሁ ነው የምለው። ለነገሩ እሱ ስግፍ ይሆንብኛል። ብቻ እምቢ ካለኝ እንደዛ ነው የምለው። ግን እንደዛማ አልለውም። እንቅልፍ ራሱ አይወስደኝም። እሱ ቆሞ እየጠበቀኝ እንቅልፍ ራሱ አይወስደኝም። ግን ጥሩ ጊዜ እያሳለፍኩኝ በቃ ፈራውኝ። እንቅልፌም እምቢ አለኝ። ለዛ ነው እና ማድረግ እንዳለብኝ አላውቅም። ግን ደግሞ እንቅልፍ ስለነሳኝ መጡ። በሩ ክፍት ነው፣ ግቡ። አብርሽ መጣ። እንዴት ነህ? ጥላችሁኝ ሄዳችኋል? ናስቲ ቁጭ በል እዚች ጋር። ምንም አልሆንኩም። ምን ሆነሽ ነው? ምንም አልሆንኩም። ና ቁጭ በል። ሰዓቱ ላይ ተሽዋል? አዎ መሽቷል። ግን ና እንዴ ና ና ተረጋጋ። ይኸው ደህና ነኝ። ምንም አልሆንኩም። ና በእንቅልፍ ልብ ስላወራኸኝ እኮ ነው። ስትመቅጥሽኝ እኮ ምን ሆነሽ ነው? አቤል እንዴት መጣ? አብራችሁ ነው የመጣችሁት? እኛ ጋር ነበር አቤል። እኔ ጋር ነበር። አዎ እሺ። እንትን ነው እንቅልፍ አልወስድም አለኝ። ጀምሮ እንቅልፍ መውሰድ አትተኝም እንዴ? ይኸው እስካሁን 8 ሰዓት ተኩል ድረስ ማታ እንቅልፍ አልወስድም አለኝ። ምን ላድርግ? ፈራሁኝ። በጣም ነው የሚያስፈራው። ውጪው ማለት ቀን እንደዋል ነው አይደለም። በጣም ነው የሚያስፈራው። እንቅልፍ አልወስድም አለኝ። ሻወር ወሰድኩኝ። ከዛ ብዙ ነገር አደረኩኝ። እንቅልፍ እምቢ አለኝ። ለዛ ነው የደወልኩልህ። ፈራሁኝ። እናንተ እዛ አንድ ላይ ናችሁ፣ እኔ ብቻዬን እዚህ አላሳዝናችሁ? ተሰብስባችሁ እዛ እኔ ብቻዬን እዚህ በጣም ፈራሁኝና ከዛ በኋላ ደወልኩልህ። በእንቅልፍ ልብ ስላወራኸኝ ነው የደነገጥከው። ትናንትና ተኝተሻል እንዴ? ቆይ አዎ፣ ግን ትናንትና ማለት ነው ማለት ደውልልክ ፈርቼ ነው እንጂ እንቅልፍ እምቢ ብሎኝ ነበረ። ፈራሁኛ። ይሄ ወይ ቤቴ አይደል ሆነ ባህላዊ ነገር ይበዛዋል ቦታው ማለት ነው። እና ይጨንቃል። ባህላዊ ነገር ከበዛው ምን ሆነ? ይጨንቃል። ፊት ለፊቱን አይተዋል። በጣም ነው የሚያስፈራው። በቀን ፊት ነው መብራት አለ አይደል? እንዴ ውጭ እንኳን ወንድ ስለሆንክ ነው አብርሽ። እኔ ብቻዬን እዚህ ፈራሁኝ። እሺ ምን ፈጥረልሽ ነው? ሁሉም ነገር ቲቪውም የሆነ የቆመ ሆረርም ይመስለኛል። ለዛ ነው ፈራሁ። የለም በእግዚአብሔር የቀለድሽ ነው እንዴ? የምሬን ነው። ናሽ እዚህ ብቻ ምን እንድናደርግልሽ ነው? ምን እንደማደርግ ታውቃለህ? አሁን በቃ ነገሮችን ቀለል ለማድረግ ነው። አሁን በእንቅልፍ ልብ ስለቀሰቀስኩ ነው ሻወር ወሰድኩኝ። ከዛ በኋላ እንትኑ አቃጠለኝ። እኔ እኮ ደነገጥኩ። ምንድን ነው ብዬ እንዴ? ይቅርታ በጣም በእንቅልፍ ልቡ ስላወራሁት ነው እንጂ ምንም አላልኩትም እኮ እና ብቻ ነው ያልኩት። እንትን በል ምን ሀሳብ አመጣው መሰለክ? ቆይ ዞር በል ላሳይክ። ና ወደዚህ ና፣ አረፍ በል። አንቺ እንቅልፍ ከሌለሽ እኛ እንቅልፍ የለብንም እንዴ? እኮ ትተኛለህ። እኔ እንቅልፍ ሳልተኛ ትተኛለህ። አላሳዝንክም? እሺ ምን ማድረግ እንዳለብን ታውቃለህ? አሁን ምን መሰለክ፣ እኔ በጣም 3 ሜትር 2 ሜትር ስንት ነው ይሄ ነገር? በጣም ትልቅ ነው እና አንተ በዛ በኩል ትተኛለህ፣ እኔ በዚህ በኩል ተኛለሁ። መሀላችን ላይ ትልቅ እየትራስ እናደርጋለን ማለት ነው። ሄርሜ እግዚአብሔር ሰው ላይ ሙድ አትያዥ። እሺ ሙድ እያዝኩ አይደለም። በቃ አብርሃም አካበደ አያስፈልግም። ቆይ ስማኛ እንዴ። እሺ ተኝ ይለኛል እንዴ? እኔ ተኝ የሚለኝ መች አጣሁኝ? እንቅልፌ እምቢ አለኝ። በቃ ነገሮችን ቀለል ለማድረግ ነው ሁሌ ማካበድ። አንተ ደግሞ እኮ ተኝ እንጠብቅሻለን። እያወራንም ቢሆን እዚህ ዛሬ እናድራለን። እንቅልፍ አይወስደኝም። አለበለዚያ እመጣለሁ እኔ እናንተ ጋር እመጣለሁ። ምን ሰሪ ነው ያገመጨው? ፈራሁኛ። ለምን አትረዳኝም እንዴ? ወይ ፈራሽ እንዳይዞሽ እኔ ያለሁልሽ አይባልም? ይሄ የሚሆን ነገር ይመስላል። የፈረሱ ራሱ ማለት ነው ያስፈራል። ስለዚህ ና እዚህ ና። ኧረ ሄር በእግዚአብሔር እንዴ! አንቺ እንቅልፍ ከሌለ ሰው አይተኛበት እንዴ? ግዴታ ሁሉም ሰው ከአንቺ ጋር ቁጭ ማለት አለበት? እኔ ለአንተ እንደማስብላት ታስብልኝም አላሳዝንህም። እንቅልፍ አልወስድም ብሎኝ አሁን ነገ ጠዋት እኮ አይኔ ቅልት ብሎ ነው ማድረው። ስለዚህ አሁን በቃ ነገር ማካበድ አያስፈልግም እኮ ነው። አቤል ከብሩክ ጋር ቤቱን በደንብ ቼክ አድርግላት። አልጋዘር ምናምን እኮ እየፈለኩ ነው። አይደለም ምንም የለም። ይኸው ሁሉም ቦታ ቼክ አድርግላት። እዛ ልብስ መቀየሪያውን ክፍል ቼክ አድርግላት። እኔ እየፈራሁ ነው። ስማኝማ አቤል እኮ እዛ ብሩክ አለዋ። ከብሩክ ጋር ይተኛ። በአቤል ማን ጋር ነው ያለው እኮ? ብሩክ አለ። ብሩክ እዛኛው ሩም ነው እኮ። እዛ አብሮ ይተኙ አንድ ላይ። ኧረ ይሄን በእግዚአብሔር ከዛ እናንተ እዚህ ከፈለክ እያመሸን እያወራን ምንም የለም። ይኸው በቃ
ያው ቼክ አድርጎታል። እኔ ፈራሁኛ። እኔ ማታ እንቅልፍ እንዴት እንደነሳኝ እኔ ነኝ የማውቀው እኮ። ለምን እሺ አትለኝም? በእናትህ ብዙ አታከራክረኝ። ሚንኮሻኮሽ ነገር አለ፣ ድምጽ የሚል ድምጽ የሚሰማኛል። የምርሽን ነው? አዎ ፎቅ ላይ ስለሆንኩኝ እየጮሽ ያለሽ ራስሽ ነው። ጆሮ እያቃጨለበት ከሆነ ምናምን እኔ ስለፈራው ነው መሰለኝ እውነት። ከዛ የሆነ ሰዓትም ደግሞ እንትን የሚል ድምጽ፣ የእስስት ድምጽ ይሰማኛል። እንደዚህ እስስቶች ድምጽ እንደምንም እኮ ያስፈራ ነገር የለም። ግቢ እኮ ለሊቱን ሙሉ ስራ የሚሰሩ አሉ። ከዛ ኮቴም እንደዚህ ስራ የሚሰሩ ናቸው። እዚህ እንትን ግንባታ የሚሰሩ አሉ። ቢገቡብኝስ? 24 ሰዓት ነው ይሰሩ አሉ። ቢገቡብኝስ? የት ውስጥ ነው የሚገቡብኝ? እዚህ ቤት ቢገቡስ? ስንትኖቹ የሚሰሩ በራዘቂም እንደ እዚህ ግንባታ የሚሰሩ ናቸው። ድምጽ ምሰሚ ከሆነ ይሄ እንትን ድምጽ እንደነሱ ጅብ ናቸው። እንደዚህ የሚል ድምጽ እየሰማሁ ስለዚህ እየፈራሁ ነው እኔ በጣም እየፈራሁ ነው። አብርሃም ግን እቺ ልጅ ሳትፈራ እንደዚህ አትልም እኮ የሆነ ነገር አስፈርቷል እኮ። መረዳት አንዳንዴ መረዳት የሚባል ነገር አለ። አሁን ደግሞ አንተ ስትመጣ ቢያንስ የሆነ ሰላሜን አገኘሁኝ ታውቃለህ። አንተ እስቲ ውሃ ስጠኝ በእናትህ እኔ ፈርቻለሁ። አሁን አንተ ስላለክ ምንም ችግር የለውም። አሁን አንተ ስትኖር ደግሞ ጅቡ ራሱ ዝም አለ። ጅብ ነው መሰለኝ። ኮቴውም ጠፋ። ወንድ መኖሩን አውቀው ነው። ምክንያት ፈልገሽ ነው እንዴ? ምክንያት ለምን ፈልጋለሁ? የምሬ ነው እውነት። ስማኝ ሴት ብቻውን ሲሆኑ እኮ ይዳፈራሉ። ማናቸው ይዳፈሩ? አሁን መንገድ ይሰራሉ የምትላቸው ይዳፈራሉ። ሴት ብቻዋን መሆኗን ሲያውቁ ብዙ ነገር ለማድረግ ምን ያውቃሉ? አንቺ ብቻ መሆንሽን እንዴት አያውቁም እንዴ? ሩም መያዛችን ያውቃሉ እኮ። ስለዚህ አንቺ ጋር ማን ይደር ማን ከየት ያውቃሉ እነሱ? አንተ ብታድርም እኮ አያውቁም። እሺ ታዲያ እሱ ከየት መጣ? ደውዬለት ነው እሱ ደውዬለት። ኦኬ። ስለዚህ በዚህ ሌሊት በ8 ሰዓት ተኩል እሱንም እንቅልፍ ነስተሽው እኛንም እንቅልፍ ተነስተሽን ስለፈራው ነው። 8 ሰዓት ተኩል ደግሞ አንተ እና እሱ ደግሞ አንድ አይደሉም። ምን እሱ ምን አሁን ምን የሚያስፈራ ነገር አለ? ነገራት ይሄ ደግሞ ምን ፈርቷል። እሱም እኮ እውነት ነው ድምጽ ምናምን ሰምቻለሁ እያለኝ ነበረ ካሜራውን ከማስጀመሬ በፊት። ኦኬ እኮ ካሜራውን ከማስጀመርሽ በፊት እና ደግሞ በጣም ሰፋብኝ። ከዛ አንቺ ራስሽ በዚህ ሌሊት አሁን ጠርተሽ ልጁን ካሜራ ቀርጸኝ ትይዋለሽ። በእግዚአብሔር ግፈኛ ነሽ። ምን ችግር አለ ማለት እሱም ደግሞ አልተኛም ነበረ። እሱም ፈርቶ ነበረ እዛ ሆኖ ማለት ነው። ስለዚህ እኔ ብቻ አይደለም እየፈራው ያለሁት እና ደግሞ ቆይ እስቲ የሚሰሩ ሰዎች ናቸው። ሄርሚ ግንባታ የሚሰሩ ሰዎች ናቸው። እውነት አንተ ስትመጣ ነው ዝም ያሉት። መጀመሪያ ብዙ ድምጽ እየሰማው ነበረ። በጣም ፈርቻለሁ። ስለዚህ አሁን ምን እንደማድረግ ታውቃለህ? እዚች ጋ ማለት ነው። እዚች ጋ ይኸው እዛች ጋ ብዙ ትራስ አለ። ከዛ መስመር አድርገን እንደዚህ አድርገን ማለት ነው። እንደዚህ አድርገን ይኸው መሀላችን ላይ 2 ነው 3 እንትን አለ። እንደዚህ እናደርገውና ከዛም እዛ ጋር ትተኛለህ። አይበቃኝም ብለህ ነው? አይበቃኝም ብለህ ነው ወይ? ስማኝ እያዛኩ አይደለም። ቆይ ስማኝ እንደውም ተከብደው ማሺ መሀላችን ትራሱ አይበገረንም ብለህ ነው። በቃ ይሄን እናደርግበታለን። ይሄ እንዲግልብጥ አድርገን እዛሽ ጋር እንደዚህ በቁመት እናደርገውና ከዛ በኋላ እንተኛለን። ይሄ ደግሞ ፎጣ ሻወር ወስደህ ነው አይደለም? በግኝ ነው። እሺ ካርታ እንጫወት። ወይኔ አብርሃም በግኝ ምናምንሽበት ምክንያት ታፈልኩ። እኔ ፈርቻለሁ በጣም እውነት በጣም ነው የፈራሁት። ኃይል አፍላላችሁ አንተ እንቅልፍ የለብህም። አንተ ራስህ አውቀህ ነው። አቤል እንቅልፍ የለብህም። እንቅልፍ ቢኖርብህ ኖሮ ሻይ እናፍላለሽ ምናምን ትላለህ። ከፈራችሽ ምን ከፈራችሽ ብቻሽ አሁንም እንደገና ብትቀሰቅሰን አንተ ብቻ አሁን ትፈራለህ። ብሩም ላይ እሱ ወንድ ነው እንዴ? ምን ማለት ፈልገህ ነው? እሱ ወንድ ነው ደግሞ ብዙ ነገር ነው ያለው። ብዙ ነገር ሀይቁ ራሱ ይኸውልህ ድንገት አሳማ ቢወጣበትስ አዞ ቢወጣ እስከ ሀይቁ ማብራት አለ አይደል? ውጪው እንዳለ ያው ውጪው ቦግ ያለ ማብራት ነው ያለው። ታዲያ ማብራት ምን ይሰራልኛል እንዴ? አይደለም ከሀይቁ አዞ ቢወጣስ? ከየት መንገድ ቅርቡ ነው እኮ ሩሜ እኮ ከሀይቁ ቅርብ ነው። ወጥቶ ድንገት እንደዚህ ያለ ሩሜ ውስጥ ቢገባ አስበዋል? ወደ ራሱ አደርሱልኝም። ስለዚህ ከሞትናትም እዚሁ አብረን ነው የምንሞታት። እሺ ሀይቁ ውስጥ ብትገቢ ራሱ አይበሉሽም። ኧረ ሄርሚ በእግዚአብሔር ኧረ ተይ በእናትሽ አትጮጪብን በእናትሽ። ሀይቅ ውስጥ ስትገቢ አይበሉሽም ነው ያልከው? አዎ ምን አይነት ሌላ እንደሚበሉኝና እንደማይበሉኝ ገብቼ ነው እሺ ማሳየት። ሌላ አዞ መጣብን ብለው ነው የሚፈሩሽ እንደውም ማለት ነው። አቤል ሩሙን ቼክ አድርጋላ? እኔ ቼክ አድርጌያለሁ ሄርሚላ። በቃ አንቺ ጋር ነው ከፈለግሽ እስቲ ሻይ እናፍላ ቡና እናፍላ አይደል? እኔማ ማለት ነው ደስ ይልሻል
ወይስ እኔ ልውጣ? ቡና ታፈላላችሁ ሁለታችሁ? አንተ ብሩክ እንዳይፈራ ልክ እንደኔ የኔ ብሩክ እዛ እየፈራ ስለሆነ እዛ አብረው ብትሆን የተሻለ ነው ብዬ አስባለሁ። ብሩክ እንዳይፈራ ይላል። ብሩክ ይፈራል እኮ ብሩክ የብሩክ ፍልፍል ራሱ ወደ ወንዝ ቅርብ ያለ ስለሆነ ይሄ ጅቡ ምናምኑ ወይኔ አብራ በምን ቀን ብቻ መጣሁኝ እዚህ ግቢ በቃ አሁን እንተኛ በእናትህ ነገር አጥንተናት የምር ጥሩ አሁን ተንከባክበሽናል። ጥሩ በቃ እየተዝናናን ነው ምናምን። ስለዚህ እንቅልፋችንን ግን ደግሞ አትንሽን። ጌታን እስካሁን ድረስ በጣም ተዝናንቻለሁ። ታድለህ እንቅልፍ መጥቷል እንዴ? ተኝቼ ነበር እኮ እያንዳንዱ አንተ መኖርክን አውቀው ነው ጅቡም እስስቱም ይሄ ሰውዬው ኮቴ እውነት ይሄ ሰውዬ ደግሞ እንድግባ ወጣ ያደረገ እውነት ኩሪት የሚያክል እንትን ላይ ጉድ እንዳልሆነ ስለዚህ ነው ምን ይሽረጉም ነው እፈራለሁ። በቃ እንዴ ወይኔ አብራ ማለት ነው ሰዓት እየሄደ ነው። አንተንም እያሽመሻውክ ነው። ስለዚህ ይሄ ለሶስት ይበል። እሺ መተኛት ከፈለግሽ ማለት ነው የውጭውን መብራት ላይት በጣም ስላለው ማለት ነው አጥፊውና ጭራሽ ብቻዬን ከዛስ መብራት አጥፍቼ ብቻዬን መብራት አጥፊው ውጭውን ማጥፊው ከዛ በጨለማ ብቻሽን ተኝ ልትለኝ በቃ ምንም ነገር እንትን አይልሽም። ይሄንንም እኮ እንደዚህ ሸፍን አድርጌው ነበረ። ላሳይክ አንተ አታኮራፋ ያራ ጌታን እንቅልፍ ይሉኛል። እኔ እንደዚህ ተኝቼ ነበር። እንደዚህ እሺ አሁን ለምን ደም ዘጊው እንደዚህ ለመተኛት ሞክሬ ላሳይክ እኮ ነው። እንዴት እንደ አታሳይኝ ከፈጀው ከዛ ላሳይክ እዚህ ውስጥ መሆን እንዴት እንደሚያስፈራ ላሳይክ። አንተም እኮ እንደምትፈራ ይሆናል። ላሳይክ ይሄን የሚዘግ ከፈጀው አንዴ ትንሽ ደቂቃ ቆይ፣ ትንሽ ደቂቃ ከዛ እንዴት እንደሚያስፈራ አያስፈራም። ከፈጀልኝ አልፈልግም። ምን ፈልገሽኛል? አይ ይሄኛውን ዘግቼው ነበር። አሁን ሲከፈት ብርሃኑ ምናምን ሲገባ እንዳይታወቅ ብዬ ነው። ወይኔ አብርሃም አሁን በቃ ነገር ታንዛዛ በእንትን በቃ እሺ በይና ማለት ነው። እሺ እዛ ተኝ። የት? እዛኛው ሩም። የት? ከማጋ ያው ሩም ትንሽ ስለሆነ ማለት ነው እዛኛው ሩም ይሻላል። ከማጋ ለተኛ ስለሆነ ነው የፈራሽ። ከሩም ወደ ሩም መቀየሪ ከማጋ ለተኛ ብቻ ትተኛለሽ ትንሽ ሩም ላይ። ይሄ ሩም ምን አደረገኝ ብቻዬን እንዴ? እኔ እኮ ብቻዬን መተኛት ስለምፈራ ነው። በጣም ነው የፈራሁት። የሆነ ነገር በሆነብህ ግን ጧት ትጸጸታለሽ። የሆነ ነገር በሆነብህ ማለት ነው ስማኝ፣ ጧት ትጸጸታለህ። ምን አለ ከጎኗ በሆነ አሁን ከአንድ ሰው ከጎኑ መሆን ምን የሚጎዳህ ነገር አለ እኮ? ወይ የኔ መልካም የኔ አባት ግን ማልተኛም እኔ ያው ለፈራለሁ ሲል ጋር ተኝቼ አላውቅም። እኔን ታያይዛለህ እና ተኛ ብላ እኔ አልተኛም። ቢያንስ እዚህ ትንሽ አቋይጫችሁ ልጅ እንትን ብያችሁ እንደሱ ተኛ። በቃ እንደሱ ተኛ። ከዛ ብርድ ልብስ አለብሳለሁ። የሌላ ስነ ስርዓት በጥፊ ነው የምልሽ። ይሄ ልጅ በጥፊ ወይኔ። አሁን ለማንኛውም ወደ ገደለው ስንገባ ይኸው አንተ ስትመጣ የሚጮኸው ሁሉ ነገር ቆሟል። ልክ ስትወጣ ደግሞ ይመጣሉ። እኔ ደግሞ ይሄን እያየሁ ብቻዬን አላድራትም። አቤት እዚህ ጋር ተኛ። በቃ እዚህ ተኛ። ከማን ጋር? ያው ብቻዬን አልተኛም እያለች ነው እሷ። አንተን የፈለገችው አንተ ጋር ነው የደወለችው። እኔ ለመኝታ አይደለም የጠራሽኝ እና ለምንድን የጠራሁት? እኔ ምን አቀልሻለሁ? በቃ እኔ ሲጀመር 8 ተኩል የሚወጣ ሴጣን አንተ ና ዘበር ነው እኮ 8 ተኩል ታዲያ እኔ ጋር ብቻ ስማኝ፣ ለቀቂኛ ስማኝ፣ ወይ ስማኝ ጌታና አሊያም እሄዳለሁ ለቀቂያችሁ ነው ጉዳት እዚህ ጋር መስመር ስማኝ እስቲ እኔን 8 ተኩል የሚመጣ መንፈስ አልክ አይደል? ታዲያ 8 ተኩል እኔ መንፈስ እኮ በሰው የሚገባ መንፈስ እንደዚህ መጋኛ እንደዚህ ቢያጠናግረኝ አስበዋል። ዞረሽ ነበር የምትቀሪው ብዬ ነበር። አይ ግን አለ ልንገርህ 8 ተኩል ምናምን 9 ሰዓት የሚመጣ ሴጣን ማለት ነው አንዴ ሰው ላይ ከገባ ከባድ ነው። ስለዚህ እንሂድ። እኛንም እኮ ሴጣኑ እንዳይገባብኝ አብረን እኛውን አንተኛም እንተኛለን እኮ በተሄድ ራሱ አሁን እንቅልፍ ይወስዳል። የእውነት አንተ አትተኛም። በቃ ቁጭ ብለህ ጠብቃት። እኔን ጥለህ ሄድ ሚስቱ ቁጭ ብለህ ነገ ጠዋት አብረን ቁርስ አንበላ። እንዴት? አሁን 8 ሰዓት ተኩል ነዋ መሻ። ነገ ጠዋት አንገናኝም። ደርቃ ብቀር ጠዋት መጋኛ እንዲያጠናውረኝ ብዬ ብቀር አስበዋል። የምር ሻይ ቡና ምናምን አፍሉና ትንሽ ሰዓት ነው የቀረው እያወራችሁ። ይሄ የበሰለ ሰው አነጋገር ነው ቢገባክ። በጣም ነው እንደ በሰለው። እሺ አሁንና ደግሞ ስማኝ እኔ እንቅልፌን ብያለኝ ነው። ለምንድን ነው ልትረዳኝ የማትችለው? ቆይ እውነት የሆነ ነገር ቆይ ያው ልወጣ ነው ማለትክን ሰምተው ሊመጡልኝ እወጣለሁ እያልክ እስቲ ያለሁልሽ በላቸው። አንዴ አለሁልሽ እዚህ ነው ማድረው በላቸው። ጆሮ ጠቢ አለ እዚህ ሰማኛ እንደዛ በላቸው። በቃ ሄርሜላ የሆነ ጆሮ ጠቢ አለ። እናንተ መውጣታችሁን ሲሰማ እንደዚህ ብሎ የሚሰማ ማለት ነው ግርግር። ከዛ ልክ እናንተ እግራችሁን ጠብቆ መጥቶ ከኋላ ቢያደርገኝ አስበዋል።
ደስ ይለኝ በጣም እየፈራሁ ነው። አቤላ ደህና ደሩ። እሺ ደህና ደሩ እኮ ሰምተዋል። አቤልን ደህና ደሩ አለ። ደህና ደሩ ሲል ደህና ደር ነው ማለት ያለብን። ባይ ባይ በለው እንዴ እጅ እንደዚህ በለው። ና አቤል ና ስርዓት ነው ያለው። እኔ እንቅልፌ ስርዓትን ያዝ እኮ አቤል ላይ የተኛ ሁለት ሰው እዚህ መኖር አይጠበቅበትም። ተኛ እንዴ እሱ ምን በወጣው እሱ ምን ያድርግ እሱ ምንድን ነው የምትፈታተኝ? ሄርሜላ ምን እያደረኩ ተፈታተንኩ እኮ በቃ እኔ መንፈሱ ነው እንጂ እየተፈታተነኝ ያለው። በቃ ና አቤል ምን ማለት ና ቆይ ስማኝ አቤል የምትሄድ ከሆነ እሄዳለሁ። እኔም እሄዳለሁ። እሄዳለሁ ጌታ እሄዳለሁ። እኔ እዚህ አልተኛም። እንቅልፍ አይመጣብኝም። እኔ ከእሷ ጋር ተኝቼ እኔ ለምን ቀሰቀስከኝ? ሲጀመር እሷ አንተ አይደል የጠራችህ? አቤል ብሩክ ይፈራል ልክ እንደኔ። ደግሞ የብሩክም ክፍል ልክ እንደኔ እንደዚህ ወደ ወንዙ ቀረብ ያለ ስለሆነ ስማኝ፣ ጠላት አይጠፋም። ብሩክ ጋር ብትሆን ይሻላል። በኋላ እንዳይቆጨን እንደዚህ ስንግደረደር። ውጭ ላይ የሆነ እንትኑ ፍራሽ አለ አይደል? አንተ ሰው እዚህ ጋር እንተኛለን። ይዘው ነው ማነው? እኔ አንተ እዚህ እንተኛለን። እዛ ጋር ያለ እኔ ለምንድን ነው እዚህ ቸገ በቃ ለሷ ብዬ ማለት ነው። ለሷ ብዬ እውነት ትተኛለህ? ለሷ ብለህ እዚህ ጋር ተኛላታለህ። ያመጣልሃል። ይዘው ነው ውጭ ላይ ያለው ወገብ ምክንያት ያምካሉ እኮ እኔ ቆንጆ እኔ መሬት ላይ አሰኝቼ አንተ እዚህ እናትሽ ከእንቅልፍ ልትነቃ ነው እኮ አለቃህም አሁንም ፍራሽ ነው አመጣው እኮ የምር አብርሽ መሬት ላይ ልተኛ ነው። እኔ ይገዘግዝሃል። አቤል እዛ ጋር ይተኛ በቃ ወገቡን ያመዋል አቤልን። እኔ እዚህ ጋር ተኛለሁ። እኔ አንድ ሰው ቢጠብቀኝ በቂ ነው እኮ። አንድ ሰው ይጠብቃል። አንቺ ዘበኛ አይደል እንዴ? አንቺ ነው የምጠብቅበት አይደለም፣ ዘበኝነት አይደለም እኮ። ከተኛሽ ተኝ ወይ እዚህ ጋር ተኝ። ቆይ ይሄ ልጅ ላረጋጋው። ስማኝ፣ ይሄ አንደኛ ወገብክን ይቀዘቅዛል። ነገ ጠዋት ማለት ነው። ስማኝ፣ የኔ ውድ የኔ ቆንጆ ስማኝ፣ ተረጋጋ በእናትሽ። ሜላ ኧረ በእግዚአብሔር በእናትሽ አለቃህም መሰለኝ ከእንቅልፍ። ቆይ ተረጋጋ። ቆይ ስማኝ፣ እኔ ማለት ነው እዚህ ላይ እኔ እሺ፣ እዚህ ልተኛ፣ አንተ እዛ ጋር ተኛ። አንቺ ዘረ እኔ እዚህ ላዝናና አምጥቼ ወገብህን ተማሚ ትሆንብኛለህ። አልፈልግም፣ በቃ አልፈልግም። እኔ እዚህ እንድተኛ እዚህ መሬት ላይ እንድተኛ እኔ አልፈቅድልህም። ሄርሜላ እንዴት ነቃ ነው ከእንቅልፍ? እሺ መሰለህ እኮ በቃ ተኝ። አትገምኝ፣ አልፈልግም። ና አቤል ምንድን ነው አድርግ የምትለው? ሄርሜላ አሁን ጌታን እንጣላለን። ከተኛሽ ተኝ፣ እዛ ላይ እኛ እዚህ ላይ እንተኛለን። ካልተኛሽ ደግሞ ማለት ነው ለቀንሽ ነው። እሺ ምን ወጣ አትመጣደቂብን። ሂጂና ተኝ፣ እዛ ጋር መሬቱ ይቀዘቅዛል ብዬ እኮ። አይ ይቀዝቅዝን ከፈለግሽ ሂጂና ተኝ፣ ወይ አልጋውን ላይ እንተኛ። አንቺ እዚህ ተኝ። የትኛው ይሻላል? እኔ እዚህ ተኛለሁ። አንተ እኛ ሳይሆን አንተ እኔና አቤል ነን እዛ ላይ የምንተኛው። ነይ ተኝ። እሺ ተኛለሁ። በቃ ጨከን ጨከን ካብርሽ ተኛ ትለኛለህ እንዴ? እዛ ከዛም በኋላ አንድ ትረብሽንና እቀሰቅሳቸዋለሁ ሲልና ማለት ነው። ግን ብቻዬን መተኛቱን አይቶ ሰውዬው እንዳይመጣ የቅድሙ ሰውዬ በሽንት ቤቱ በኩል ቢመጡብኝስ? በዚህ በኩል ኧረ አንቺ ተኝ ዝም ብለሽ ምን አይነት ሆነ ተናፋችሁ? ሄርሜላ ተኝ አርፈሽ። እሺ ኦኬ። ይለበስ ከፈለግሽ የወይን ነው እንደረብ። አላሳዝናችሁም? አብርሽ ሄርሜላ በእግዚአብሔር በእናትሽ ተኝ። ቻማታም እንዴ አንተ መሽቷል። ለምን እንዴ እሱን ተወው። እኔ አንዴ ደወልኩለት እኮ ሄዶ ተኛ። በቃ እንዴ ምን አድርግ ነው የምትለው? እሱን እኮ ተኛ ይላል። አላሳዝናችሁም? ተኛ ምን ላይ ተኛ? አይ ቆይ እሱ ሄዶ ይተኛል። ግን ተረጋጋ። ቆይ እኔ ብቻዬን ጥላኸኝ የምተኛ ማለት ነው? ተኝ በቃ አላሳዝነውም? እኔ ፈርቻለሁ ብዬ ጠርቼው እዚህ መሬት ላይ አስተኛኝ ማለት ስንት ነገር እንዳሰብኩኝ ስንት ነገር እንደጠበኩኝ ማለት ስንት ነገር እንዴ። ቆይ ላውራው። እሺ ትንሽ ላውራቸው። ወይኔ ጉዴ! እውነት እዚህ መሬት ላይ አይታችሁታል። እሱ እዛ አልጋ ላይ ተኝቶ እኔ እዚህ ሲያስተኛኝ አላሳዝንም? ወገቤን ደግሞ ነገ ጠዋት ቢያመኝስ? ብዙ ነገር ቢፈጠርስ? ደግሞ አሁን እንደዚህ ብቻዬን በጎን አይቶኝ ብቻዬን መሆኑን አይተው
ሄርሜላ ድምፅሽ የረበሸን ነው። አስወጪው እና ተኝ በቃ። አረ ሄርሜላ አንተኛ ነይ። እሺ ማላችን ተኝ። ባበሩ ሰውዛ ተኝ። እሺ ተኝ በቃ። እሱን አስወጪው ወይ ተኛ ወይ ውጣ። ይሄ ደግሞ ቀረጥ። እሺ በቃ እንዴ እና ታዲያ ግዴታው እኮ ነው። ስነ ስርዓትን ያዝ አንተ። በቃ ይወጣል። ግን ደግሞ አንተንም አመሰግናለሁ። እሺ ስደውልልክ እንደ አብርሃም እየተነጫነጭክ አለመምጣትክ ደስ ብሎኛል ከምልህ በላይ። ያው እንደ አብርሃም ነጭናጫ ሰው የለም። ግን ደግሞ ፈርቼ ነበር። አሁን ቢያንስ አብርሃም ስላለ አቤልም ስላለ አልፈራም ማለት ነውና የሆነ ነገር የተሳካልኝ ይመስለኛል። ማለቴ ብቻዬን ቢያንስ አልተኛውም ለማለት ያህል ነው። በቃ ደህና ደሩ። ሂድ በቃ አንተም ወደ ቤት